ዛሬ ሁላችንም ልንሰማው የሚገባ አንድ ጉዳይ አለ። በሰውነታችን ውስጥ ሌላ ህይወት ያለው ነገር ቢገኝና የእናንተን ምግብ እየመጠጠ ቢኖር ምን ይሰማችኋል? ስለ ጥገኛ ትላትሎች፣ ተውሳኮች ወይም ፓራሳይቶች ነው የምናወራው። አብዛኞቻችን ፓራሳይት አለብን። ደግነቱ አብዛኞቹ ወዲያው ለበሽታ አጋልጡንም፣ ነገር ግን በሰውነታችን ውስጥ ተደብቀው ጤናችንን ያቃውሳሉ። ጤና ይስጥልኝ። እመቤት ንዳ እባላለሁ። የስነ ምግብ ባለሙያ ነኝ። ዛሬ እነዚህ ድብቅ ወራሪዎች በሰውነታችን ውስጥ መኖራቸውን የምናውቅበት 7 ምልክቶችና እንዴት በተፈጥሮ መንገድ ልናስወግዳቸው እንደምንችል በዝርዝር እናያለን። አንደኛው ምልክት ምክንያት የሌለው ከፍተኛ ድካም። በቂ እንቅልፍ ተኝታችሁ ጥሩ ምግብ ተመግባችሁ ግን አሁንም እንደደከማችሁ ከሆነ ይህ ምክንያት የለሽ ድካም የጥገኛ ትላትሎች ዋነኛ ምልክት ነው። ፓራሳይቶች በሰውነታችን ውስጥ ልክ እንደ ሌባ ናቸው። እናንተ ለሰውነታችሁ ጥንካሬ የሚሆኑ ቫይታሚኖችን፣ ማዕድናትን፣ ካርቦሃይድሬቶችን ስትመገቡ እነሱ ቀድመው ይመጡታል። በውጤቱ የእናንተ ሴሎች የሚፈልጉትን አያገኙም። እናንተ ደግሞ ቀኑን ሙሉ አቅም እንደሌላችሁና እንደዛላችሁ ይሰማችኋል። ሁለተኛው ምልክት የቆዳ ሽፍታና ማሳከክ። ቆዳችን የውስጥ ጤናችንን ማሳያ መስታወት ነው። ብዙ ጊዜ የቆዳ ሽፍታ የሚመስሉ ምልክቶች ወይም ያለ ምክንያት ማሳከክ ሲገጥመን የቆዳ በሽታ ብቻ ይመስለናል። ነገር ግን ፓራሳይቶች በአንጀታችሁ ግድግዳ ላይ ጥቃት ሲያደርሱና ወደ ደም ስር ሲገቡ የበሽታ መከላከል ስርዓታችሁ ወይንም ኢሚዩኒቲ ከፍተኛ የሆነ የጥንቃቄ ምላሽ ይሰጣል። ይህ ምላሽ በቆዳችሁ ላይ እንደ ሽፍታ፣ መቅላት ወይም ማሳከክ ሆኖ ይገለጻል። ስለዚህ ቆዳችሁ ላይ ችግር ካለ መጀመሪያ ሆዳችሁን መመርመር ይኖርባችኋል። ምልክት 3 ያለ ምክንያት ክብደት መቀነስ። ምንም አይነት የአካል ብቃት እንቅስቃሴ ሳታደርጉ ወይም የምግብ ፍላጎታችሁ ሳይቀንስ ክብደታችሁ በከፍተኛ ሁኔታ እየወረደ ከሆነ ይህ ደስ ሊላችሁ የሚገባ ነገር ሳይሆን ትልቅ ጥንቃቄ የሚሻ ምልክት ነው። ፓራሳይቶች በትንሹ አንጀታችሁ ውስጥ ተመቻችተው በመቀመጥ የምትበሉትን ምግብ በሙሉ ይመጡታል። እናንተ እየበላችሁ ግን እየከሳችሁ ከሆነ በውስጣችሁ የሚኖር ሌላ ህይወት ያለው ነገር የእናንተን የተመጣጠነ ምግብ እየተሻማችሁ መሆኑን ሊያመለክት ይችላል። ይህ ደግሞ ወደፊት ለከፍተኛ የምግብ እጥረትና ለሌሎች በሽታዎች ያጋልጣችኋል። አራተኛው ምልክት የሆድ መንፋት ወይንም ብሎቲንግ ነው። ምግብ በላችሁም አልበላችሁ ሆዳችሁ እያበጠ ከተቸገራችሁ ይህ የሚሆነው ባክቴሪያዎች በሆዳችሁ ውስጥ የሚፈጥሩት የጋዝ ክምችት ብቻ አይደለም። ዋናው ምክንያት ጥገኛ ተውሳኮች በትንሹ አንጀታችሁ ላይ በሚፈጥሩት ቁስለትና የሰውነታችሁ በሽታ የመከላከል ስርዓት እነሱን ለመዋጋት ከሚያደርገው ከፍተኛ ግብግብ ወይንም ኢሚዩን ሪያክሽን የተነሳ የሚመጣ እብጠት ነው። ይህ ሁኔታ የምግብ መፈጨት ሂደቱን ስለሚያስተጓጉል ሁሌም የሆድ መንፋትና ምቾት ማጣት ይፈጥራል። አምስተኛው ምልክት ጥርስን ማፋጨት። በእንቅልፍ ልባችሁ ጥርሳችሁን የምታፋጩ ከሆነ ወይም አብሯችሁ የሚተኛ ሰው ጥርስህን ታፋጫለህ የሚላችሁ ከሆነ ይህ ድርጊት ከጭንቀት ጋር ብቻ የተያያዘ እንዳይመስላችሁ። ፓራሳይቶች በሰውነታችሁ ውስጥ በሚለቁት መርዛማ ነገር ወይንም ቶክሲን ምክንያት የነርቭ ስርዓታችን እንዲቆጣና እንዲጨነቅ ያደርጋሉ። በተለይ በማታ ፓራሳይቶች በሰውነታችን ውስጥ ንቁ ስለሚሆኑ ሰውነታችን ለዚህ ወረራ የሚሰጠው የነርቭ ምላሽ ጥርስን ማፋጨት ይሆናል። 6ኛው ምልክት በፊንጢጣ አካባቢ ወይንም ዙሪያ ማሳከክ። ይህ ምልክት በጣም ግልጽና ብዙዎች የሚያፍሩበት ቢሆንም ትልቅ የማስጠንቀቂያ ደወል ነው። በተለይ በማታ የፊንጢጣ አካባቢ ማሳከክ ካለባችሁ ፓራሳይቶች መኖራቸውን እርግጠኛ መሆን ትችላላችሁ። ምክንያቱም እንደ ፒንዎርም የመሰሉ ተውሳኮች በምሽት ከሰውነታችሁ ወጥተው በፊንጢጣ ዙሪያ እንቁላል ይጥላሉ። ይህ እንቅስቃሴ ቆዳችሁ ላይ ከፍተኛ መቆጥቆጥና ማሳከክ ስለሚፈጥር እንቅልፍ ይነሳችኋል። ይህ ከተከሰተ በአስቸኳይ መታከም ወይም የተፈጥሮ የትላትል ማጽጃዎችን መጠቀም መጀመር አለባችሁ። 7ኛው ምልክት ጭንቀት። ምናልባት ይህ ምልክት ከሁሉም በተለየ
ሊያስገርማችሁ ይችላል። እንዴት በሆድ ውስጥ ያለ ትል ጭንቀት ይፈጥራል ብላችሁ ታስቡ ይሆናል። እውነታው ግን አንጀታችንና አእምሯችን በቀጥታ የተቆራኙ መሆናቸው ነው። ፓራሳይቶች በሰውነታችሁ ውስጥ በሚኖሩበት ጊዜ የሚለቁት መርዝ ወይንም ኒውሮቶክሲን በቀጥታ የነርቭ ስርዓታችሁን ሊያቃውሰው ይችላል። ትኩረት ማጣት፣ ነገሮችን ቶሎ ማስታወስ አለመቻል ወይም የአእምሮ ጭጋግ ወይንም ብሬን ፎግ የሚባለው የሚሰማችሁ ከሆነ እንዲሁም ያለምንም ምክንያት የጭንቀትና የፍርሃት ስሜት የሚደጋገምባችሁ ከሆነ ጥገኛ ተውሳኮች የአእምሮአችሁን ኬሚስትሪ እያዛቡት ሊሆን ይችላል። እንዲያውም አንዳንድ ፓራሳይቶች የሆርሞን ምርታችሁን በማዛባት ባህሪያችሁን እስከ መለወጥ ይደርሳሉ። ስለዚህ አእምሮአችሁ ሰላም እንዲሆን መጀመሪያ አንጀታችሁን ማጽዳት ይኖርባችኋል። ፓራሳይቶች በሰውነታችን ውስጥ ለመኖር አስገራሚ ስልቶችን ይጠቀማሉ። ለምሳሌ ሬድኩን ሃይፖቴሲስ የሚባል ጽንሰ ሐሳብ አለ። እኛና ፓራሳይቶች አብረን ነው የምናድገው ወይም ኮኢቮልቭ ይባላል። እነሱ እኛን ለማሸነፍ ሲሞክሩ የኛ በሽታ የመከላከል አቅም ደግሞ ጠንካራ እንዲሆን ያስገድደዋል። በዚህም የቫይታሚን ዲ መጠን መዳከም ወይም መቀነስ ይኖራል። ምክንያቱም ፓራሳይቶች የእኛን የቫይታሚን ዲ መቀበያ ወይንም ሪሴፕተር በማዳከም የበሽታ መከላከል አቅማችንን ይገላሉ። የባህሪ መለወጥም እናሳያለን። ለምሳሌ ቶክሶፕላዝማ ጎንዲ የተባለው ፓራሳይት አይጥ ድመት እንድትፈራ ያደርጋታል። ለምን መሰላችሁ? ፓራሳይቱ ድመት ውስጥ መግባት ስለሚፈልግ ነው። እኛንም በተመሳሳይ ግልፍተኛ ወይንም ጭንቀታም ሊያደርገን ይችላል። እነዚህ የሆድ ጥገኛ ትላትሎች ወደ ሰውነታችን ሰርገው የሚገቡት በብዙ መንገዶች ነው። የመጀመሪያው አቧራና አየር ከአፈርና አቧራ ጋር ተቀላቅለው የእነዚህ ተውሳኮች እንቁላል በአየር ላይ ሊበኑ ይችላሉ። ሳናውቀው በአየር ወይንም በአቧራ አማካኝነት ወደ ውስጣችን ሊገቡ ይችላሉ። በቤት እንስሳት አማካኝነትም ይገባሉ። ውሻና ድመት የምታረቡ ከሆነ በጣም ጥንቃቄ ማድረግ አለባችሁ። በእነዚህ እንስሳት ፀጉርና ምራቅ ውስጥ የሚኖሩ ተውሳኮች ከእነሱ ጋር በምንጫወትበት በምንነካካበት ጊዜ በቀላሉ ወደኛ ይተላለፋሉ። ታዲያ ለእንስሳቱ በየጊዜው የትላትል መድኃኒት መስጠት ለራሳችሁም ጤና ጭምር መሆኑን አትርሱ። በጣም የሚያስገርመው አንቲባዮቲክ ወይንም ጸረ ባክቴሪያ መጠቀም። ይህ ነጥብ ብዙም ግልጽ ላይሆንልን ይችላል። አንቲባዮቲክስ ወይንም ጸረ ባክቴሪያ በብዛት መውሰድ በሰውነታችን ውስጥ ያሉትን ጠቃሚ ባክቴሪያዎች ይገድላል። እነዚህ ጥሩ ወይንም ጠቃሚ ባክቴሪያዎች ደግሞ የሰውነታችን የውስጥ አጥር ጠባቂ ናቸው። እነሱ ሲጠፉ ያለምንም ተከላካይ በውስጣችን ሊስፋፉ ሊባዙ ይችላሉ። ስኳርና በፋብሪካ የተቀነባበሩ ምግቦች። ፓራሳይቶች ልክ እንደኛ ጣፋጭ ይወዳሉ። ስኳር የበዛባቸውን ምግቦች ስናበዛ ለፓራሳይቶች ትልቅ ግብዣ እያዘጋጀንላቸው መሆኑን ማወቅ አለብን። እነዚህ ምግቦች ተውሳኮቹ በሰውነታችን ውስጥ እንዲበረቱና ጉልበት እንዲያገኙ ያደርጋቸዋል። ለዚህም ይመስለኛል ስኳር አትብላ፣ ወስፋት ይይዝሃል እያሉ እናቶች ልጆቻቸውን ይመክራሉ። ትክክል ናቸው። ሳይንሱም ይህን ያረጋግጣል። እንግዲህ ተመልካቾቼ ስለ 7ቱ ምልክቶች በዝርዝር አይተናል። እዚህ ጋር አንድ ትልቅ እውነት ላስታውሳችሁ እወዳለሁ። ዋናው ስራችን በሽታ የመከላከል አቅማችንን በማጠናከር በጤናችን ላይ ጉዳት እንዳያደርሱ መቆጣጠር ነው። ይህንን ለማድረግ ደግሞ እነሱን የሚቀልበውን ስኳርና የታሸጉ ምግቦችን ያስወግዱ። እንደ ነጭ ሽንኩርትና የዱባ ፍሬ ያሉ የተፈጥሮ መድኃኒቶችን የዘውትር ምግባችሁ አካል አድርጉ። የበሽታ መከላከል አዛዥ የሆነውን ቫይታሚን ዲን ለማግኘት በየቀኑ ፀሐይ መሞቅ አትዘንጉ። ለዛሬ የነበረን ቆይታ ይህንን ይመስላል። ይህ መረጃ ለእናንተም ሆነ ለምትወዷቸው ሰዎች ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለሌሎችም ሼር ማድረጋችሁን አትርሱ። እንደነዚህ አይነት የጤና ትምህርቶች ዘውትር እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። ጤናችሁ ማንም ሊወስደው የማይችል ሀብታችሁ ነው። በሌላ ጠቃሚ ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩን።